ኤክስፖርት ክላሳችን በጣም ብዙ ሰዎች ክላሱን እየወሰዱ ነው። ዛሬ ሁለተኛ ሳምንታችንን ይዘን ኦልሞስት እሁድ ደግሞ ክላሱን እንጨርሳለን። እዛ ደግሞ የሰርቲፊኬት ሰመሪና አብረን ድንቅ ጊዜ የምናሳልፍበት ታይም ይኖረናል ፊታችን እሁድ። እዛ ላይ ጆይን ማድረግ የምትፈልጉ ባዮ ላይ ሊንክ እናስቀምጥላችኋለን፣ የቴሌግራም ቻናል። እዛ ላይ አድራሻውን እንጽፍላችኋለን። እዛ ላይ መታችሁ ጆይን ማድረግ ትችላላችሁ። አድራሻው እዛ ሙሉ ቴሌግራም ቻናላችን ላይ ስለምንለቅ ፍራሊንክ ቢዝነስ ሶሉሽን። ቀጣይ ደግሞ ፌብሩዋሪ 16 ክላሱ ይጀምራል። ኤክስፖርት ክላስ ላይ እንግዲህ ብዙዎችን ኢምፓወር እያደረግን ነው። ወደዚህ ኢንዱስትሪ ቀለል አድርጎ ምንም የሚካበድ በጣም ከባድ ነገር ውስብስብ ነገር የለም። ነገር ግን ትልቁ ነገር ኤክስፖርት ቢዝነስ ላይ ማወቁ ነው፣ እውቀቱ ነው። እንዴት ፋንክሽን፣ እንዴት ነው ፕሮግረሱ፣ እንዴት ነው ስትራክቸሩ የሚለውን አንደርስታንድ አድርጋችሁ ዶት ባይ ዶት ካገናኛችሁት ኤክስፖርት ቢዝነስ በጣም ቀላል ነው። ኢቭን ከፋይናንሻል አኳያ እንዴት ከባንክ ጋር ራሱ መስራት እንደምትችሉ፣ እንዴት ፕሮዳክት ሶርስ እንደሆነ፣ እንዴት የውጭ ገበያ ማግኘት እንደሚቻል፣ እንዴት ዶክመንትድ እንደሚሆን፣ እንዴት ሎጂስቲክ ላይ ትሬሰቢሊቲ ላይ እያንዳንዷ ነገር ላይ በደንብ አድርገን በስፋት በጥልቀት እየተማማረን እንገኛለን። ፌብሩዋሪ 16ም ክላሱ ይቀጥላል ማለት ነው። ሎካል ላይ መስራት የምትፈልጉ ደግሞ ፌብሩዋሪ 17 ክላስ የሚጀምር አለ። እሱ ላይም ሬጂስተር አድርጉ። ሬጂስተር ማድረግ የምትፈልጉ ባዮሌስ ቁጥር አለ። በዛ ቁጥር ቴሌግራም ላይ ሬጂስትሬሽን ብቻ ብላችሁ ላኩልን። ሎካል ከሆነ ሎካል፣ ኤክስፖርት ከሆነ ኤክስፖርት ብቻ ብላችሁ ላኩልን። ፍራሊንክ ቢዝነስ ሶሉሽን ቪዲዮ ይጠቅመዋል ብላችሁ ለምታስቡ ሰው ሼር ማድረጋችሁን አይርሱ። ቴንክ ዩ ሶ ማች